ወይዘሮ ሜላት ዛሬም ጨርቋን ጥላ ማበድ ነው የቀራት። ከአቶ መስፍን ጋር በድጋሚ ተጣልታለች። ከቤት እንደ ውሻ አሁንም በድጋሚ ውጣ ብላ አስወጥተዋለች። በነገራችን ላይ በአሁኑ እኔም አልፈርድባትም። ያደረገው ነገር በጣም ከሚገባው በላይ ስህተት የተሞላበት ስራ ወይም ስህተት በተሞላበት መንገድ ላይ እየተጓዘ ነው ያለው ማለት ነው። ሌላው ቀርቶ ሰላምና ምናሴ ራሱ ሳይቀሩ አሁን አባትየው እየሄደበት ያለውን መንገድ በጭራሽ አውግዘውታል ማለት ነው። ሰላምን ብትሆን እኔ እስከዛሬ ድረስ ካንተ አጠገብ ነበርኩኝ፣ ነገር ግን ካሁን በኋላ ካንተ ጎን አልቆምም። እናቴን እስከዛሬ ድረስ መፍረድ ወይም በእናቴ ላይ እየፈረድን ነበር፣ ነገር ግን ካሁን በኋላ በጭራሽ ተሳስተሃል። እስኪ ስታስበው እንተ ጋር ስትጎራረስ ታየች የተባለችውን ሴት እንዴት ብላ ነው ከድርጅቷ የምትቀጥራት? ሲቀጥል እዛ ድርጅት ከተቀጠረች እኮ እናቴ አናቷን ብላ ትገላግላታለች ብላ እውነታውን ለአቶ መስፍን ነግረዋለች። አቶ መስፍን ግን በዚህ ሁኔታ አይደለም የሚያስበው። ልጅቷ ጎበዝ ሰራተኛ ናት፣ ጠንካራ ሰራተኛ ናት፣ ጥሩ ድርጅት ትሰራ የነበረች ናት ምናምን። ይሄ ምንም አያሳምንም፣ ምንም አሳማኝ ምክንያት የለውም። አቶ መስፍን ተሳስተሃል። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ የኔ ቅኖች፣ የኔ ምርጦች፣ የኔ ምርጦች። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ፕሌስ ላይክ ማድረጋችሁን አትርሱ። እና አቶ መስፍን በጣም ነው እያናደደኝ አሁንም ቢሆን ማለት ነው። በድጋሜ እንግዲህ የሰራው ስህተት ቀላል አይደለም እና ልጅቷን አምኖ እንግዲህ ቤተሰቡን በመበጥበጥ ውስጥ ነው ያለው። ግን ወይዘሮ ሜላት አትቀበለውም። አትቀበለውም። ከሜላት ጋርም ቢሆን እኔ ከእሷ ጋር ግንኙነት ቢኖረኝ ወይም ከልጅቷ ጋር አንቺ እንደምትይው ሌላ አይነት ግንኙነት ቢኖረኝ ኖሮ እንዴት አምጥቼ ይሄን ወሬ ላንቺ ነግርሻለሁ፣ በጭራሽ ይሄንን ነገር ላንቺ አልናገርም ነበር ምናምን እያለ ነበር። ነገር ግን በጭራሽ ይሄ ነገር አሳማኝ ሊሆን አይችልም፣ ለማንም ሊያሳምን አይችልም። ማንም ቢሆን በወይዘሮ ሜላት ቦታ ቢሆን ይሄን ነገር መበሳጨቷ ልክ ነው። በአሁኑ መበሳጨቷ መስፍንን ከቤት ውጣልኝ ማለቷ ልክ ነው። ያው ሁልጊዜ እሱ ግን እንደለመደበት እንደ ውሻ ውጣ እንደተባለ ነው የሚኖረው። እና አንዳንድ ወንድ ራሱን አያስከብርም ታውቃላችሁ። ራሱን ሳያስከብር ቤተሰቡንም ሊያስከብር አይችልም። ለማንኛውም ወይዘሮ ሜላት ምንም ነገር መናገር አትፈልግም፣ ለማንም ምንም ማለት አትፈልግም። በጣም ተናዳለች። ለምናሴም ሆነ ለሰላምዬ ማስረዳት አልፈለገችም። ያው ነገሩን ተናግራለች። ግን ከአባታችሁ ጎን ነው እናንተም የምትቆሙት ማለቷ ደግሞ እንደቀጠለ ነው። ሌላው ውድ ቤተሰቦች እንግዲህ ሀና ስልኳን ትሰርቃለች። እቺ መክሊት ተብዬዋ ስልኳን ሰርቃታለች። ነገር ግን ሀና ደግሞ በጣም ተጎድታ ምናምን ቤት ሄዳ ነበረ። ሰላምን ብትሆን ምን ሆነሽ ነው ምናምን ብላት ነበር። ያው ሌባ እንደደበደባት ምናምን የተናገረችው ሰላም አሁን ሀና በመደብደቧ ሳይሆን የተጨነቀችው አቶ ኖላዊ ወደ ደሴ ሊሄድ እንደሆነና ሀናን አደራ እንዳላት ለሰላምዬ እሱ በጣም እያስጨነቃን ነበርና ምናሴን ትግስት አድርጋና ቶሎ ብላ እንግዲህ ክላሷ ድረስ አናግራው ነበር። እና አቶ ኖላዊ ወደ ደሴ ሊሄድ ነው እና አቶ ኖላዊ ወደ ደሴ ከሄደ ደግሞ ሀና የምታውቀው ነገር የለም። ስለዚህ ምናልባትም ሀና እሄዳለሁ የሚለው ነገር ይኖራል ብላ ለምናሴ ስታማክረው ይሄማ ያው እየታወቀ ነው፣ ሀና አባቷን አታይ የምትኖር አይመስለኝም ምናምን እያለ ብቻ ሁላቸውም በጣም ተጨንቀዋል። እንደኔ ግን አቶ ኖላዊ ይሄዳል ብዬ አላስብም። እንደነገርኳችሁ ከማን ነው ስሟ ከማን ነበረ ስሟ ከፋኖስ ጋር ያላቸው ግንኙነት የሚያስኬደው ነገር አይመስለኝም እኔ በበኩሌ ማለት ነው። እንግዲህ በዛሬው ዕለት አቶ ኖላዊ አላየነውም፣ አልመጣም። ሌላው ሀና እንግዲህ ያው እንደነገርኳችሁ ስልኳ ተሰርቋን የሰረከቻት ደግሞ መክሊት ናት። መክሊት የሀናን ስልክ ሰርቃ ሽጣ እንግዲህ ምናሴ አሴረንና ኤልያስን ተምቹን ጋብዛቸዋለች። ነገር ግን ስልኳን የሀናን ስልክ ሰርቃ ሽጣ ለጆሮ ወይም ደግሞ ለጆሮ አልኩኝ ለተምቹ ስትነግረው ቆንጆ ስልክ ሰርቄ ሸጫለሁና ዛሬ እኔ ጋብዛለሁ ምናምን ብላ ነው ይዛ ሄደችውና የማንን ነው የሰረቅሽው ምናምን ብሎ ሲላት የጥላት ነው ስልኩ የጥላት ነው እያለችው ነበርና እንግዲህ እዛ ላይ ማናት ጥላትሽ ማናት ምንድናት እያለ እየጠየቃን ነበር። ነገር ግን በሰዓቱ ልትናገር አልፈለገችም፣ መናገርም አልፈለገችም ነበር። በኋላ ላይ ግን ውድ ቤተሰቦቼ እንግዲህ
ስትጋብዛቸው ብሩን ከየት አመጣሽ ምናምን ብለው ሲጠይቋት መጀመሪያ ሲጀመር ተምቹ ነግሯት ነበር። ይህንን ነገር መስረቅሽን አሴር ቢሰማ ይቆጣሻል፣ ከስርቆት እንድትውጭ ነው የሚፈልገው እያላት ነበር። ያም ሆነ እሷ አሁን እሷ ግን ደግሞ ታሳዝናለች። ገብቷቸዋላ አሴር በሷ እየተሰቃየ እንደሆነ ስላወቀች ለአሴር ለመበቀል ፈልጋ ነው። አሴር ደግሞ በጭራሽ ሀናን የሚበቀልለት ሰው ቀርቶና ሀናን ቀና ብሎ የሚናገራትን ሰው የእሱ ጥላቱ ነው። ከተምቹ ጋር ሁልጊዜ የሚጣሉበት አንድና አንድ ደግሞ ትልቁ ምክንያት ይሄ ነው። አሴር ስለ ሀና ጉዳይ ማንም ምንም እንድል አይፈልግም። ከማንም በላይ ደግሞ ሀናን እንደ አሴር የሚረዳት የለም። ታውቃላችሁ፣ እንደ አሴር የሚያስብላት የለም፣ እንደ አሴር የሚቆረቆርላት የለም። እና እንግዲህ ሀና መሆኗን አላወቀም፣ ግን የሆነ እየጠረጠረው ነገር አለ። ጥላት ነው ስላለች ማለት ነው። እንግዲህ ከዛ ግብዣው ከተጋበዙ ከበሉ በኋላ ይህን ሁሉ ብር ከየት አመጣሽው ብትባል ያው እንደሰረቀች ምናምን ተምቹ ሰምቷል። በዛ ተናዶ እንግዲህ ምግቡን እሱ የበላውን ያክል ከፍሎ ትቷቸው ወጥቷል ማለት ነው። ሌላ ውድ ቤተሰቦች እንግዲህ የኤልያስ ጉዳይ ነው። ኤልያስ በሀና ዙሪያ በጣም ተናዷል። እንግዲህ እንገናኝ ምናምን ተባብለው ተቀጣጥረው ነበር። ነገር ግን ሀና ወደ እሱ እየሄደች እያለ ነው እንግዲህ እቺ መክሌት ተብዬዋ ደብድባት ስልኳን የሰረቀቻትና ኤልያስ ደግሞ በጣም ተናዷል። በጣም ብዙ ስለጠበቀና ቁጭ ብሎ ሲጠብቃት ስለነበረ ስላልመጣችለት በጣም ተናዶ ለአሴር ሁሉ እየነገረው ነበረ። እኔን እንደዚህ ዝቅ አድርጋ ነው የምታየኝ፣ እንደ ሰው አታየኝም። እስከዛሬ ድረስ እኔ የወደድኳት ያፈቀርኳት እንደዚህ እንድታደርገኝ አይደለም ምናምን እያለ ብቻ የሌለ የራሱን ሀሳብ ነው። ሀና ምን ገጠማት ምን ደረሰባት የሚለውን አላሰብም። እንደውም አሴር እዛ ላይ ምንድነው ብሎት የነበረው ተው ሀና እንደዚህ አይነት ልጅ አይደለችም። ሀና የሆነ ችግር ካልገጠማትና የሆነ ያልተግባባችሁበት ነገር ከሌለ በስተቀር በጭራሽ ሰው የምትርቅ ልጅ አይደለችም። እንደዚህ አይነት ጸባይ የላትም እያለው ነበር። ነገር ግን እሱ ሊሰማ አልቻለም። እንግዲህ ሀናን ሄዶ አግኝቷት ነበር በድጋሚ። ሀናን ሲያገኛት ያው እኔ ላስረዳ ስለተፈጠረው ነገር ልንገርህ ብትለውም ኤልያስ በጭራሽ ሊሰማ አልቻለም። ያው መናገር ያለበትንና ዝቅ አድርጋ እያየችው እንደሆነ በጭራሽ ስለወደዳትና ስላፈቅራት እንደኮራችበት ነገር ወይም ምንም እየተረዳችው እንዳልሆነ ነው ሀናን የተናገራት። ሀና ደግሞ የተፈጠረውን ነገር ላስረዳ እያለች ነበር። ያው ስልኳን እንደተቀማችና በሌቦች እንደተደበደበች ልትነግረው ነበር። ነገር ግን እሱ ሊሰማ አልቻለም። ብቻ ከሱ መናገር የሚፈልገውን ወይም መናገር ያሰበውን ተናግሮ ትቷት ሄዷል ማለት ነው። እንግዲህ እዛ ላይ በጣም ተናዶ ነበረ። ተናዶ ለብቻው ቆሞ አሴር ጋር ይገናኛሉ። አሴር ጋር ከተገናኙ በኋላ ምን ሆነ ነው ምናምን ብለው ጠይቀው መቼም ከሀና ጋር ተገናኝተህ ነው እንደዚህ የምታብደውና ጨርቀህን የምጥለውና የተፈጠረው ነገር ምንድነው ብሎ ጠይቆን ነበር። እሱም አዎ ሀናን አግኝቻን ነበር እና እሷ ተናግራኝ ሳይሆን እኔ በተናገርኩት ነው። የማይረባ ነገር ተናግሬያታለሁ። አንቺ ዝቅ አድርገሽ ነው የምታይኝ፣ አንቺ እንደዚህ ነሽ ብዬ ተናግሬያታለሁ ብሎ ሲለው አሴር ምንድነው ያለው? መጀመሪያውንም ነግሬህ ነበር ሀና እንደዚህ አይነት ጸባይ የላትም። የማይሆን ነገር ተናግረሃት በኋላ እንዳትጸጸት ብዬህ ነበር። ስለዚህ በቃ እንደዚህ ማድረግ አልነበረብህም። ተሳስተሃል። እኔ እንዴት እንደዚህ ትላለህ ብሎ እንደውም እንግዲህ አሴርና ኤልያስ ሊጣሉ ምንም አልቀራቸውም። በነገራችን ላይ ወደ ቤተሰቦች ኤልያስ በጣም እየጠረጠረው ነው አሴርን። አንተና እሷ ምን አይነት ግንኙነት አላችሁ? ለምንድን ነው በዚህ ደረጃ የምትቆረቆርላት? ታፈቅራታለህ? ትወዳታለህ እንዴ? እኔ ከኔ በላይ አንተ እየተቆረቆርክላት ነው። ስለ ሀና አንተ ብዙ ነገር ታውቃለህ። ስለ ሀና ሲወራ አንተ ያምሃል እና ምንድን ነው ነገሩ? የምታፈቅራት ከሆነ ንገረኝ ብሎት ነበር። እንደውም አሴር ወደ ኋላ ወደ ራሱ መለስ ብሎ ምን እያልክ ነው? ጭራሽ ታፈቅራታለህ ትላለህ እንዴ? ሀና እንደዚህ አይነት ሴት አይደለችም አልኩህ እንጂ እኔ ሀናን እወዳታለሁ እና አፈቅራታለሁ አላልኩህም ብሎ እንደውም ተበሳጭቶ ትቶት ሄዷል ማለት ነው። እቺ ማነው ስሟ መክሌት ተብዬዋ እንግዲህ ለብቻዋ ቁጭ ባለችበት አሴርም ሁላቸውም ተሰባስበው ቆመው እያወሩ ያው ተምቹ ግዴታ መታረቅ አለባችሁ ብሎ ይዞት ሄዶ ነበርና እንግዲህ እዛ ቆመው እያወሩ እያለ ወይም ተታርቀው አንድ ላይ በቆሙበት ሀና ትመጣለች። ሀና መታ ልጅቷን ስልኬን የሰረቅሽው አንቺ ነሽ፣ ስልኬን አምጪ ብላ ታፋጥጣታለች ማለት ነው።
ገብቷችኋል? ተምቹ የዛ ጊዜ ካስታወስ እንደነገርኳችሁ ተምቹ ምንድነው ብሎ የነበረው የጥላት የስልክ ስትል ማን ነው ጥላት ብሎ ጠይቋል ነበር። እንደውም ያንቺ ጥላት የኔም ጥላት ነው፣ ስለዚህ የጥላት ገንዘብ ከሆነ በቃ ዝም ብለን እናውድመው እያላት ነበር። እና እዚህ ላይ ተምቹ ያው እሷ ሀና ትሆናለች ብሎ አልጠረጠረም ነበር። ነገር ግን ሀና እንደዛ ስታፋጥጣት በቃ እሷ እውነትም የእሷን ስልክ እንደሰረቀችው ገብቶታል ማለት ነው። እንግዲህ መክሌት ምን ይገጥማታል ካላችሁም ከአሴር ጋር ያላት ግንኙነት ለአንድና ለመጨረሻ ጊዜ የሚቆጭ ይመስለኛል። ሲቀጥል ደግሞ አሴርና መክሌት ለአንድና ለመጨረሻ ጊዜ ግንኙነታቸው እንደዚህ ከተቋረጠ መክሌት አሁንም ቢሆን ለሀና ትተኛላታለች ማለት አይደለም። በእሷ ምክንያት እንደዚህ ከተለያዩ ወይም ደግሞ በሀና ስልክ ምክንያት አሴርና እሷ ከተለያዩ መክሌት መቼውንም ቢሆን ለሀና አትተኛላትም። ያው መክሌትም ተሳስታለች። ሁለት ነገር ነው ገብቷችኋል? ቤተሰብ ያው አሴር እንዲጎዳ አልፈለገችም። አሴር ሲሰቃይ ማየት አልፈለገችም። ለሱ እየተበቀለችለት ነው። ነገር ግን ደግሞ የሀናንም ጉዳይ የተረዳላት የለም ማለት ነው። እና የኔ ቅኖች እኔ እዚህ ላይ ያበቃለሁኝ። እባካችሁን ላይክ አድርጉልኝ ስወዳችሁ